ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ ግንቦት 24 ቀን 2018 ዓ.ም ማለዳ ላይ የመጀመሪያው የወገግታ ጭላንጭል በከፍታማዎች የኢትዮጵያ ተራሮች ላይ ፈንጥቆ ጨለማውን ሳይቀድ በፊት ኢትዮጵያውያን ረጃጅም ሰልፍ ተሰልፈዋል። በጅማ፣ በድሬዳዋ፣ በሐዋሳ፣ በባህር ዳር እንዲሁም ስማቸው በዓለም አቀፍ የዜና ጋዜጣዎች ላይ ፈጽሞ ሊወጣ በማይችሉ ከተሞችና መንደሮች ውስጥ ያሉ ወንዶችና ሴቶች ወሳኝ ተግባር ለመፈጸም በሰልፍ ቆሙ፣ ድምፅ ሰጡ። ይህንን ታሪካዊ ኃላፊነት ለመወጣት ከ54 ሚሊዮን በላይ የሚሆኑ ዜጎች ተመዝግበው ነበር። ይህ ቁጥር ከአንዳንድ ሀገሮች አጠቃላይ ሕዝብ ቁጥር በላይ ነው። ይህ ምርጫ እውነተኛ ስለመሆኑ ጥያቄ ለሚያነሳ ለማንኛውም አካል ግልጽና የማያሻማ ምላሽ ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ከ52,000 ምርጫ ጣቢያዎች መካከል ከ50,188 በላይ የሚሆኑት በሰዓቱ ተከፍተው ቀኑን ሙሉ መራጮቹን ሲያስተናግዱ እንደነበር አረጋግጠዋል። ከ42 የፖለቲካ ፓርቲዎች የተውጣጡ ከ10,438 በላይ እጩዎችና 80 የግል እጩዎች በሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን ለማሸነፍ ተወዳድረዋል። ይህ በማንኛውም ሊለካ በሚችል መስፈርት በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ዲሞክራሲያዊ ተሳትፎ የታየበት ኩነት ነበር። የቀድሞው የኬንያ ፕሬዝዳንት ክቡር ኡሁሩ ኬንያታ የሚመሩትና ከ37 የአፍሪካ ሀገሮች የተውጣጡ 83 ታዛቢዎችን ያቀፈው የአፍሪካ ህብረት የምርጫ ታዛቢ ቡድን ምርጫውን ዲሞክራሲያዊ አስተዳደርን በሰፊው በሚደግፍ ህጋዊና ተቋማዊ ማዕቀፍ ውስጥ የተካሄደ ሲል በቀድሞዋ የኡጋንዳ ምክትል ፕሬዝዳንት ክብርት ዶክተር ስፔሲዮዛ ዋንድራ ካዚቢዌ የሚመራው የኢጋድ ምርጫ ታዛቢ ቡድን ባወጣው የመጀመሪያ ደረጃ ሪፖርት በታዘብኩባቸው ጣቢያዎች ሁሉ የምርጫ ሳጥኖች በትክክል የታሸጉ መሆናቸውን፣ የፓርቲ ወኪሎች በሂደቱ በሙሉ መገኘታቸውን እንዲሁም ምርጫው አስደናቂ ተቋማዊ አስተዳደራዊና የቴክኖሎጂ እድገትን ያሳየ መሆኑን አረጋግጧል። የኢጋድ የምርጫ ታዛቢ ልዑክ ይህንን ምርጫ የበርካታ አዳዲስ ምዕራፎች ምርጫ ሲል ሰይሞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በድምፅ መስጠት ሂደት ውስጥ ምንም አይነት የሰብአዊ መብት ጥሰት እንዳልተመለከተ አረጋግጧል። የሲቪክ ማህበረሰብ ታዛቢዎች ጥምረት በምርጫ ቦርድ እውቅና ከተሰጣቸው 55 ድርጅቶች 65299 ታዛቢዎችን በመላ ሀገሪቱ ያሰማራ ሲሆን 99 በመቶ የምርጫ ጣቢያዎች ላይ ያለምንም እንቅፋት የመታዘብ እድል ማግኘቱን አረጋግጧል። እነዚህ ተአማኒነት ያላቸው ሀገራዊና አህጉራዊ ተቋማት ያደረጓቸው ግምገማዎችና የሰጧቸው እውነተኛ ፍርዶች ናቸው። እነዚህ ለአፍሪካ ጥላቻ ካላቸው ወይም የአፍሪካን ዲሞክራሲ በውጫዊ መስፈርቶች ከሚለኩ ተቋማት የተደመጡ ድምጾች አይደሉም። አንዳንድ ዓለም አቀፍ ተንታኞች ይህንን ምርጫ እንደ ንግስና በዓል አድርገው ያቆሸሹ ሲሆን ውጤቱም አስቀድሞ የተወሰነ ድራማ እንደነበር አድርገው ሊያቀርቡት ሞክረዋል። እነዚህን መግለጫዎች ከእውነታው ፈጽሞ የራቁ በጥናትና ትንተና ላይ ያልተመሰረቱ እንዲሁም ነጻና የታሰበበት ዲሞክራሲያዊ ምርጫውን በኩራት ላደረጉ በሚሊዮን የሚቆጠሩ ኢትዮጵያውያን ክብር የማይሰጡ በመሆናቸው የጠቅላይ ሚኒስትር ጽሕፈት ቤት ሙሉ በሙሉ የማይቀበላቸው መሆኑን ያረጋግጣል። አስቀድሞ የተወሰነ ውጤት ቢኖር ኖሮ ከ37 የአፍሪካ ሀገሮች የተውጣጡ 83 ገለልተኛ ታዛቢዎችን 65299 ሀገር ውስጥ የሲቪል ማህበረሰብ ታዛቢዎችን ወይም 1100 እውቅና የተሰጣቸው ዓለም አቀፍ ጋዜጠኞች መጋበዝ ባላስፈለገ ነበር። ጠቅላይ ሚኒስትር አብይ አህመድ በዚህ ሀገራዊ ምርጫ ለተሳተፉ የኢትዮጵያ ዜጎች ለብሔራዊ ምርጫ ቦርድና ላሰማራቸው ከ350 ሺህ በላይ ኃላፊዎች ሂደቱን ለጠበቁት የጸጥታ ኃይሎች እንዲሁም ኢትዮጵያ ለዲሞክራሲያዊ ግንባታ መጎልበትና ለሂደቱ መሳካት ያላትን ቁርጠኝነት ላረጋገጡት የአፍሪካና ቀጠናዊ ታዛቢ ቡድኖች ምስጋናቸውን ያቀርባሉ። ኢትዮጵያውያን ግንቦት 24 ቀን 2018 ዓ.ም ውሳኔያቸውን ሲያስቀምጡ ሀገራቸውን በፍጹም የዲሞክራሲ ባህል ውስጥ ለማንበር ነው። በሌላ በኩል ኢትዮጵያ ባላት ጸጋ ልክ የሚያስፈልጋትን ሁለንተናዊ ልማት በፍጥነት እውን የማድረግ ባህል እንዲቀጥል ህዝባችን ተናግረዋል። ባለፉት ዓመታት የታየው እውነት እንደሚያሳየን የኢፌዴሪ መንግስት የተስፋ ቃል መንግስት አልነበረም። ይልቁንም በተጨባጭ የሚታዩ ውጤቶች የተመዘገቡበት ውጤት ተኮር መንግስት ሲሆን እነዚህ ውጤቶችን በግልጽ የሚታዩ ናቸው። የኢትዮጵያ ኢኮኖሚ በ2017 በጀት ዓመት የ9.2 በመቶ እድገት ያስመዘገበ ሲሆን ይህም በዓለም ላይ ፈጣን እድገት ካስመዘገቡ ኢኮኖሚዎች መካከል አንዱ ያደርገዋል። ይህንን መነቃቃት መሰረት በማድረግ በ2018 በጀት ዓመት የኢኮኖሚ እድገቱ 10.2 በመቶ ይደርሳል ተብሎ ይጠበቃል። እድገቱ ግብርናን፣ ኢንዱስትሪና የአገልግሎት ዘርፎችን በከፍተኛ ደረጃ ያካተተ ሰፊ መሰረት ያለው ቢሆንም ከጊዜ ወደ ጊዜ ግን ኢንዱስትሪው ለእድገቱ ዋነኛ አንቀሳቃሽ ኃይል ሆኖ እየመጣ ይገኛል። ይህም መንግስት ለማኒፋክቸሪንግ፣ ለኢንዱስትሪ ልማት፣ ለእሴት ጭማሪና ለውጭ ገበያ ተኮር ምርቶች የሰጠውን ቀጣይነት ያለው ትኩረት ያሳያል። እነዚህ ውጤቶች እንዲሁ ግምቶች ብቻ ሳይሆኑ በጠቅላይ ሚኒስትሩ የ100 ቀናት የስራ አፈጻጸም ግምገማ ስርዓት አማካኝነት ክትትል የሚደረግባቸው የተጠያቂነትና የታቀደ አመራር ፍሬዎች ናቸው። አጠቃላይ የውጭ ንግድ ገቢ 20 ቢሊዮን የአሜሪካ ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም ከ2016 ዓ.ም ወዲህ የ100 በመቶ ገደማ ጭማሪ ያሳይ። የዋጋ ግሽበትም ወደ ታች ማሽቆልቆሉን በመቀጠል አሁን ላይ ወደ አንድ አሃዝ ደረጃ እየተቃረበ ይገኛል። ይህም በቅርብ ዓመታት ውስጥ በቤተሰቦችና በንግዶች ላይ ከባድ ጫና ፈጥሮ ከነበረው ባለ ሁለት አሃዝ የዋጋ ግሽበት አንጻር
ትልቅ መሻሻል ነው። ይህ ስኬት የተመዘገበው ዓለም አቀፍ የኃይል አቅርቦትና ሌሎች ስትራቴጂካዊ ቁሳቁሶችን ገበያ ያናጋው የመካከለኛው ምስራቅ ወቅታዊ ጂኦፖለቲካዊ ውጥረት ጨምሮ ውጫዊ ጫናዎች በበረቱበት ወቅት ነው። የሀገር በቀል ኢኮኖሚ ማሻሻያ አጀንዳ ከተጀመረ ወዲህ መንግስት ከውጭ ምንጮች ምንም አይነት አዲስ የንግድ ብድር ስምምነት ያላደረገ ሲሆን ይህም የሀገሪቱን የብድር ዕዳ ጫና በከፍተኛ ሁኔታ አቅልሎታል። ከእነዚህ ቁጥሮች በስተጀርባ ኢትዮጵያውያን በዓይናቸው የሚያዩትና በእጃቸው የሚዳስሱት ተጨባጭ ለውጥ አለ። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶች፣ ለንግድ ተቋማትና ለጎረቤት ሀገራት የኤሌክትሪክ ኃይል እያመነጨ ይገኛል። ይህ ግድብ በራሳቸው በኢትዮጵያውያን የተደገፈ በኢትዮጵያውያን መሐንዲሶች የተገነባና ቀጣይነት የነበረውን ውጫዊ ጫናዎችን ተቋቁሞ የተጠናቀቀ ነው። ከሃይድሮ ፓወር ጎን ለጎን በኢትዮጵያ ሶማሌ ክልል የሚገኘውን የአይሻ 2 የንፋስ ኃይል ማመንጫና በአርሲ ዞን የሚገኘውን የአሰላ ንፋስ ኃይል ማመንጫ ፕሮጀክቶች በመሳሰሉ ስራዎች የታዳሽ ኃይል አቅርቦቷን እያሰፋ ሲሆን ይህም የቀጠናዊ ኢነርጂ ትብብርን እያሳደገ የብሔራዊ ኃይል አቅርቦት መረቡን የመቋቋም አቅም ያጠናክራል። በአፍሪካ አህጉር ታሪክ ውስጥ ትልቁ የመሰረተ ልማት ኢንቨስትመንት አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የመሰረት ድንጋይ ተጥሎ ግንባታው ተጀምሯል። እነዚህ ምኞቶች አይደሉም፣ ተጨባጭ ሀቆች ናቸው። ግብርና፣ አምራች ኢንዱስትሪና ቴክኖሎጂ በግብርናው ዘርፍ የመንግስት የምግብ ሉዓላዊነት አጀንዳ ወቅታዊ ለውጦችን ሳይሆን መዋቅራዊ ውጤቶችን እያስገኘ ቀጥሏል። በሶማሌ ክልል የጎዴ ዩሪያ ማዳበሪያ ፋብሪካን ለመገንባት ከአሊኮ ዳንጎቴ ግሩፕ ጋር የተፈረመው አጋርነት የዘመኑ ጉልህ ኢንዱስትሪ ኢንቨስትመንቶች አንዱ ማረጋገጫ ነው። ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም እንዲኖረው ታቅዶ እየተገነባ ሲሆን ይህም ኢትዮጵያን በዓለም ትላልቅ ማዳበሪያ አምራች ሀገራት ተርታ ያሰልፋታል። ጠቅላይ ሚኒስትሩ ግንቦት 9 ቀን 2018 ዓ.ም የፕሮጀክቱን የግንባታ ሂደት በጎበኙበት ወቅት እንደገለጹት ይህ ፕሮጀክት በግብርና ትራንስፎርሜሽን፣ በምግብ ዋስትና፣ በኢንዱስትሪ እድገትና በኢኮኖሚ ራስን መቻል ላይ የተደረገ ስትራቴጂካዊ ኢንቨስትመንት ነው ብለዋል። አስተማማኝ ባልሆነውና ውድ በሆነ የማዳበሪያ አቅርቦት ለረጅም ጊዜ ለተገደቡት ኢትዮጵያውያን አምራቾች የዚህ ፕሮጀክት ፋይዳ ፈጣንና ተጨባጭ ነው። ከዚህ ምርጫ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትሩ ግንቦት 19 ቀን 2018 ዓ.ም በነገሌ ቦረና ገዳ አውሮፕላን ማረፊያ ምርቃት ላይ ሲገኙ የታየው ተምሳሌትነት ለቦረና ሕዝብ ትልቅ ትርጉም ነበረው። ይህ ዞን በዓለም አቀፍ ደረጃ የሚታወቅበት ስም የሀገርን አንገት ያስደፋ እንደነበር የቅርብ ጊዜ ትውስታ ሲሆን እሱም ድርቅ ነው። ለ3 ተከታታይ ዓመታት የዝናብ መጥፋት በሚሊዮን የሚቆጠሩ ከብቶችን የገደለ፣ ቤተሰቦች ለውሃ ፍለጋ በመቶዎች የሚቆጠሩ ኪሎ ሜትሮችን እንዲጓዙ ያስገደደ እንዲሁም በእነዚህ የግጦሽ መሬቶች ላይ ለዘመናት ራሳቸውን ችለው የኖሩ ማህበረሰቦችን ለአስቸኳይ የምግብ እርዳታ እጅ እንዲዘረጉ አድርገው ነበር። ዓለም የሚያውቃት ቦረና እሷ ነበረች። የጠቅላይ ሚኒስትሩ የግንቦት ወር ጉብኝት ግን የተለየ ታሪክ አሳይቷል። አሁን ላይ ለአርብቶ አደር ማህበረሰቦችና ለከብቶቻቸው ንጹህ ውሃ እያቀረቡ ያሉትን የውሃና መስኖ መሰረተ ልማቶችን የገመገሙ ሲሆን ከጥቂት ዓመታት በፊት አቧራ ብቻ በነበረው መሬት ላይ የክላስተር እርሻዎችን ጎብኝተዋል። በያቤሎ የባህል ማዕከል መርቀዋል። እንዲሁም በአየር ንብረት ሁኔታዎች ምክንያት ቀድሞ ተገሎ ለነበረው ቀጠና ዓመቱን ሙሉ ትስስር የሚፈጥር አውሮፕላን ማረፊያ መርቀው ከፍተዋል። የአምራች ዘርፉም ተመሳሳይ የለውጥ ታሪክ አለው። በግንቦት 2018 ዓ.ም በተካሄደው አራተኛው የኢትዮጵያ ታምርት ኤክስፖ ላይ መንግስት ለ4 ዓመታት የተመዘገበውን ቀጣይነት ያለው ኢንዱስትሪ መስፋፋት ውጤቶች አቅርበዋል። የአምራች ዘርፉ የግብዓት አቅርቦት በዓመት 9 ሚሊዮን ቶን ወደ 15 ሚሊዮን ቶን አድጓል። የምርት አቅም አጠቃቀም ከ47 በመቶ ወደ 67 በመቶ ከፍ ማለቱን፣ የማኒፋክቸሪንግ እድገት ከ4.8 በመቶ ወደ 10.7 በመቶ ማደጉን እንዲሁም ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው ፋይናንስ ከ8.1 ቢሊዮን ብር ወደ 50 ቢሊዮን ብር ማደጉን ያሳያል። እነዚህ ስኬቶች በሀገር ውስጥ ምርት ላይ በከፍተኛ ሁኔታ እየተንጸባረቁ ይገኛሉ። ኤክስፖ በተጠናቀቀ በ20 ቀናት ውስጥ ጠቅላይ ሚኒስትሩ በ9 ወራት ውስጥ ብቻ ተጠናቆ ከ80 በመቶ በላይ ጥሬ ዕቃውን ከሀገር ውስጥ የሚያገኘውን ግዙፍ የኢንዱስትሪ ኢንቨስትመንት ግራንድ ዩር የሴራሚክ ማኒፋክቸሪንግ ፋብሪካን በሞጆ ከተማ መርቀዋል። ቀደም ሲል በገቢ የሴራሚክ ምርቶች ላይ ጥገኛ የነበረችው ኢትዮጵያ አሁን ላይ የሴራሚክ ምርቶችን ከውጭ ማስገባት ሙሉ በሙሉ ለማቆምና ለውጭ ገበያ የሚሆን ምርት ለማስፋፋት እየተዘጋጀች ትገኛለች። በቴክኖሎጂው ዘርፍም ዘመናዊ ልማት ከጊዜ ወደ ጊዜ በዳታ በፈጠራና በዲጂታል ስርዓቶች የሚወሰን መሆኑን በመገንዘብ መንግስት ኢትዮጵያን ሰው ሰራሽ አስተውሎትና የኢንዱስትሪ 5.0 ማዕቀፎችን ቀድሞ ከተገበሩ ሀገራት ተርታ እያሰለፋት ይገኛል። በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻቸው
መሪያችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ። እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ለንተናዊ እድገት ጥላቻ ካለባቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውን በኢትዮጵያ ለመረጋጋትና የምርጫ መስተጓጎል ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው። መንግስት ሰባተኛው ጠቅላላ ምርጫ ያለ አንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከአንድ ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ስራ ቆይቷል። በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል። በተጨባጭም በቅድመ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነጻነት ለመጋፋትና ለማደናቀፍ አለን የሚሉትን የጥፋት እጅ ዘርግተዋል። እነዚህ የጥላት ኃይሎች በመደጋገፍና በመናበብ አመፅና እውከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል። እንደ ማሳያ የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲኮችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ አማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል። በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄደው የሽብር እንቅስቃሴና ዝግጅት በአዲስ አበባ ከተማ ባደራጃቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም ተንቀሳቅሶ የነበረ ቢሆንም ይህን የጥፋት ሴራና ድርጊት እንዲከሽፍ ማድረግ ተችሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ለማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር የጸጥታ ኃይላችን በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል። በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን፣ ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትንና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት እድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎችን ይቀጥላል። በንጹሐን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው። የፖለቲካ ቅሬታዎች በኢትዮጵያ ሕገ መንግስታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸው ናቸው።